አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ እጅግ የተወደዳችሁ ዘማሪያን፣ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንኳን አደረሳችሁ። አሜን። ክርስቶስ ተነስቷል። ታዲያ እኛ ለምን እንሞታለን? ለጥቂት ደቂቃዎች እንድንነጋገርበት የመረጥኩት ርዕስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል ነስቷል። ታዲያ እኔ ለምን እሞታለሁ? ይህችን ጥያቄ የሚመልስ ሐሳብ ነው የማነሳው። ሁላችሁም እንደምታውቁት የክርስትና ብልጫ ሞትን በማሸነፉ ክርስቶስ ያሳየው ማረጋገጫ ትንሣኤ ነው። ለዚህ ነው ቅዱስ ጳውሎስ የትንሣኤውን ኃይል አምናለሁ ያለው። ክርስቲያኖችን የትንሣኤው ኃይል ከክርስቶስ ጋር መከራ እንድንካፈል ያደርገናል። የትንሣኤው ኃይል ጌታችንን በሞቱ እንድንመስለው ያበቃናል። ትንሣኤ ለቤተ ክርስቲያን ሁሉም ነገሯ ነው። ምዕመናን፣ ትንሣኤ ባይኖር ኖሮ እኛ እንሰበሰብም ነበረ። ትንሣኤ ባይኖር ኖሮ ቤተ ክርስቲያን እዚያ አትደርስም ነበረ። ትንሣኤ ባይኖር ኖሮ ሰማዕታት ያን ሁሉ ዘግናኝ መከራ አይቀበሉም ነበረ። ትንሣኤ ባይኖር ኖሮ በኔሮን ቄሳር መናፈሻ ግቢ ውስጥ ከነ ሕይወታቸው አይቃጠሉም ነበረ። ትንሣኤ ባይኖር ኖሮ ለቅዱስ ጊዮርጊስ 40 ሰው በሚዘውረው መንኮራኩር ሰውነታቸው አይፈጭም ነበረ። ትንሣኤ ባይኖር ኖሮ እነ ቅዱስ ቶማስ ሰውነታቸው እንደ ስልቻ ቆዳቸው አይገፈፍም ነበረ። ሸግራ ከጫፍ ጫፍ ሸሆና አገር እስኪወልቅ ድረስ ተንከራታ አትሰብክም ነበረ። ብቻ ምን አለፋችሁ ትንሣኤ ባይኖር ኖሮ ክርስትና አይኖርም ነበረ። ትንሣኤ ባይኖር ኖሮ ይብዛም ይነስ እኔና እናንተም ጥቂት ጨዋዎች አንሆንም ነበር። ትንሣኤ ባይኖር ኖሮ አፋችን ኮችችላ እስኪመስል አንጾምም ነበረ። ትንሣኤ ባይኖር ኖሮ ይብዛም ይነስ የታረመ ትንሽ መልካም ጸባይ ከነድካማችን አይኖርም ነበረ።
ትንሣኤ ባይኖር ኖሮ ይህን ዝናብ ታግሳችሁ አትመጡም ነበር። ትንሣኤ ባይኖር ኖሮ ዝናብ አይደበድባችሁም ነበረ። ትንሣኤ ባይኖር ኖሮ ውሽንፍሩንም ውርጩንም አትታገሱትም ነበረ። ትንሣኤ ባይኖር ኖሮ ታዲያ ማንም ፈልጋችሁ መጣችሁ? እኛማ ከእናንተ ያነስን ደካሞች እና የትንሣኤውን ኃይል አምናለሁ። የትንሣኤውን ኃይል አምናለሁ። በመከራውም እካፈላለሁ፣ በሞቱም ልመስለው እመኛለሁ ይላል ቅዱስ ጳውሎስ። የትንሣኤውን ኃይል አምናለሁ፣ በመከራውም እካፈላለሁ፣ በሞቱም ልመስለው እወዳለሁ ይላል። እንደ መግቢያ ትንሣኤ የቤተ ክርስቲያን ሁለመናዋ ነው። ደጆቿን ከፍታ አላውያን ነገሥታት ፊት የደፈረችበት ጉልበቷ ነው። ከአረመኔዎች ጋር ሰይፋቸው ፊት የቆመችበት ድፍረቷ ነው። የጨካኞችን እቶን የቻለችበት ልበሰፊነቷ ነው። ብቻ ምን አለፋችሁ ትንሣኤ ባይኖር ክርስትና የለም ነበር ያልኩት ለዛ። ታዲያ ትንሣኤ ከሆነ እኔና እናንተ ለምን እንሞታለን? ጥቂት ነጥቦችን ቀስ እያልኩ አሰማችኋለሁ። ለምን እንሞታለን? አንደኛ ፍጽምት በሆነች በአዲስ ኪዳን እኔና እናንተ አሁን የምንሞተው እንድንነሳ ነው። ለምን እንሞታለን? ለመነሳት። በብሉይ ኪዳን ዘመን እንደነበረው ሞት ሊሰለጥንብን አይደለም አሁን የምንሞተው በአዲስ ኪዳን። ታዲያ ለምንድን ነው የምንሞተው ካላችሁ ሕያው እንድንሆን ነው የምንሞተው። ካልሞትን ስለማንነሳ ነው የምንሞተው። ቅዱስ ጳውሎስ በቆሮንቶስ መልእክቱ አንደኛ ቆሮንቶስ መልእክት ምዕራፍ 15 ቁጥር 38 ላይ ካልሞትክ ሕያው አትሆንም ይላል። ለምንድን ነው የምንሞተው ብላችሁ ጠይቁት። አጭር መልስ ይመልስላችኋል። ሕያው እንድንሆን ይላል። ወዳጆቼ እግዚአብሔር እንድንሞት ለምን ፈቀደ ካላችሁኝ በሞት በኩል ሕያዋን ሊያደርገን ስለወደደ ነዋ። ካልሞትን ስለማንነሳ ነዋ። የእናታችን ማኅፀን ወደዚህ ዓለም እንድንመጣ መንገድ እንደሆነ እግዚአብሔር በመቃብር ማኅፀንነት በኩል ለዘላለማዊ ሕይወት እንድንገኝ መቃብርን መንገድ አደረገዋ። ለምን እንሞታለን? እንድንነሳ ብቻ። እንደውም ቅዱስ ጳውሎስ የቆሮንቶስ ገበሬ በሚዘራው ስንዴ ግሩም አድርጎ አስረድቷቸዋል። ምን ብሎ? አንተ ሰነፍ የቆሮንቶስ ገበሬ፣ አንተ የምትዘራው ስንዴ ካልፈረሰ ካልበሰበሰ ፍሬ ያፈራል እንዴ ብሏቸዋል። ምዕመናን፣ ስንዴ እንኳን የምትፈርሰው ስንዴ እንኳን የምትበሰብሰው ከአፈር ጋር ጥቂት ጊዜ የምትለወሰው ታውቃላችሁ፣ አገዳ ይዛ ልትነሳ ነው። ፍሬ ይዛ ልትዘናፈል ነው። ልትጠፋ አይደለም አፈር ውስጥ የምትገባው። ታዲያ እኔና እናንተ ከስንዴ ዘለላ አንበልጥም? የስንዴ ቅንጣት ትንሣኤ ካላት በምድር የተወደዳችሁ ክርስቲያኖች፣ የፍጥረት በኩራት የምንሆን እኛ ጥቂት ጊዜ በመቃብር የምናድረው
እንዳትረሱ። እንድንነሳ ብቻ። ለምን እንሞታለን? ሕያው ሆነን ለዘላለም እንድንኖር እንድንነሳ። ምዕመናን ሁላችሁ ታውቃላችሁ፣ እዚህ ዓለም ላይ የምንኖረው ለመሞት ነው የምንኖረው። ወይም ኖረን 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 እንሞታለን። እውነት ነው። ለዚህ ነው የምንኖረው ለመሞት ነው ያልኳችሁ። የምንኖረው ለመሞት ከሆነ የምንሞተው ደግሞ ለመኖር። አንድ ክርስቲያን ሁል ጊዜ መርሳት የሌለበት ልሞት እኖራለሁ፣ ልኖር እሞታለሁ ብሎ ነው ማመን ያለበት። የምንሞተው ሕያው ሆነን ልንኖር ስለሆነ ነዋ። ለምን ትሞታለህ? ልኖር ነው የምሞተው። ለዘላለም ሕያው ልሆን ነው መቃብር የምገባው። ለምን ትሞታለህ? ልኖር ነዋ። እንዳትረሱ። በሞት ፊት ሸብረክ እንዳትሉ። በሞት ምክንያት ውዶቻችሁን ብታጡ እንደ ክርስቲያን እርር ድብን እንዳትሉ። ወደ መኖር እየሸኛችኋቸው እንደሆነ ወቁ። ሊኖሩ ለዘላለም ሊኖሩ። እሱን ነው የሚለን መጽሐፍ ቅዱስ፣ ካልሞትን ሕያው ስለማንሆን። እስኪ አንድ ጥያቄ ልጠይቃችሁ። ተነስታችሁ ድምፄ እንደሚሰማችሁ ተስፋ አድርጋለሁ። ይሰማል አይደል? ከክርስቶስ ጋር ተነስታችሁ ለዘላለም መኖር የምትፈልጉ እስኪ እጃችሁን አውጡልኝ። መቼም አልደግመውም ይህን ጥያቄ። አውርዱ። እንኳን እጅ እግርን ብናነሳ አንጠላም አይደል? አይነሳም እንጂ። አሁን ደግሞ አንድ ቀለል ያለ የተንኮለኛ ጥያቄ ልጠይቃችሁ። መሞት ደግሞ የምትፈልጉ እስኪ እጃችሁን አውጡልኝ። ምን ወጣችሁ አለ ወዳጄ። ካልሞት ካትነሳም ከተባለ መነሳት የሚፈልግ ሰው አንድ ነገርም አብሮ መፈለግ አለበት። ምን በሏት? ቢያንስ ላስብላችሁ እንጂ በጉልበቴ መድረክ በመያዜ ምን ልትነሱ ትፈልጋላችሁ፣ መሞት ግን አትፈልጉም። የምን ብልጣ ብልጥነት ነው? መነሳት የሚፈልግ ሁሉ አንድ ነገርም አብሮ ይፈልጋል። ምን? ካልሞትን ምን ስለማንሆን። አልገባችሁም ማለት ነው ወገኖቼ? እርግጥ የተለያየ ፍርሃት አለባችሁ፣ ግን እርግጡ ልንገራችሁ፣ እዚህ መድረክ ላይ በረከቱ ይደርብንና ዮሐንስ አፈወርቅ ቢሆን ይህን ስብከት የሰበከው ሁላችንን የሚያባርረን ነበር። እየሰማችሁኝ ነው? እጅ ያላወጣችሁትን ሁሉ ዮሐንስ አፈወርቅ ከዚህ ቤተ ክርስቲያን ያስወጣችሁ ነበር። ለምን? ከክርስቶስ ጋር መኖር የማይፈልጉ፣ የትንሣኤውን ኃይል ላይ የሚያፌዙ፣ ክርስቶስ በሞት ላይ ላሳየው ድል ማረጋገጫ ትንሣኤውን የሚፈልጉ፣ መሞት ግን የማይፈልጉ፣ የክርስቶስን የድል ማረጋገጫ ትንሣኤውን ብዙም የማይናፍቁ፣ ከእሱ ጋር መኖር የማይፈልጉ። እንዴ ቅዱስ ጳውሎስ ያለውን አልሰማችሁ? ልሄድ ከክርስቶስ ጋር ልኖር እኮ ነው ያለው። ልሄድ ማለት ልሞት፣ ከሞትኩ ከክርስቶስ ጋር ልኖር እኮ ነው ያለው። መኖር የምንጀምረው ስንሞት ብቻ ነው ወገኖች፣ ምንም አናባብልም። ልክ ነው፣ ፍርሃት ሊይዘን በብዙ ነገር ይችላል። እንደ ክርስቲያን ግን የምናምነው፣ እንደ ክርስቲያን ግን የምናስበው፣ እንደ ክርስቲያን ግን የምንጨክነው የምንሞተው ልንኖር ነው። ልሄድ ከክርስቶስ ጋር ልኖር ያለው ቃል ምንኛ የሚደንቅ! ከክርስቶስ ጋር መኖር የሚናፍቀው ሰው ሞትም ይናፍቀዋል። ለዚህ ነው እናፍቃለሁ ያለው።
ምናልባት እኛ ክርስቲያን ገና መሆን አልጀመርን ይሆን እንጃ። ለምን እንሞታለን? ከክርስቶስ ጋር እንድንኖር። ለምን እንሞታለን? እንድንነሳ። ለምን እንሞታለን? ሕያው እንድንሆን። አንደኛ። ሁለተኛ፣ ለምን እንሞታለን? ለምን እግዚአብሔር እንድንሞት ፈቀደ? ሁለተኛ፣ እንዲህ ይላል እግዚአብሔር ቃል፣ እንደገና ሊሰራን ነው የምንሞተው። አዲስ ሊያደርገን ነው የምንሞተው። መቃብር ውስጥ ውብ አድርጎ እንደገና ሊያድሰንና ሊፈጥረን ነው የምንሞተው። መጽሐፍ ቅዱስ እንዲህ ይላል። አሁንም አንደኛ ቆሮንቶስ መልእክት ምዕራፍ 15 ቤት ስትገቡ አንብቡት። በውርደት እንዘራለን፣ በክብር እንነሳለን። በድካም እንዘራለን፣ በኃይል እንነሳለን። በመበስበስ እንዘራለን፣ ባለመበስበስ እንነሳለን። ለምንድን ነው የምንሞተው? በክብር እንድንኖር እንድንነሳ። ለምንድን ነው የምንሞተው? ኃያላን ሆነን እንድንወጣ ነው። ለምንድን ነው የምንሞተው? ይሄ የሚበሰብሰው የማይበሰብሰውን ስለማይወርስ እንዳንበሰብስ ሆነን እንድንሰራ ነው። አዲስ አድርጎ ሊሰራን ምዕመናን፣ ለአዲሱ ሕይወት የሚስማማ ሰውነት በመቃብር ውስጥ እግዚአብሔር ሊሰራን። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ላይ የተዋረደውን ሥጋችንን ሥጋውን እንዲመስል ያደርገዋል ይላል። ምን አይነት ውብ አድርጎ ሊሰራን ይሆን? ሥጋውን እንዲመስል ያደርገዋል ይላል። የክብር አካል ይዘን እንድንነሳ ነው። እንደውም ምንድን ነው የሚለው? የእግዚአብሔርን መልክ እንደ መስታወት እያብለጨለጭን እንድናሳይ ነው ይላል። እንዴት ይደንቃል! ነገሩን በጣም ከፍ ላድርገው። ነቢዩ ዳንኤል ትንቢተ ዳንኤል ምዕራፍ 4 ላይ ጻድቃን እንደ ከዋክብት ይደምቃሉ ይላል። ለምን እንሞታለን? እንደ ከዋክብት እንድንደምቅ፣ እንድናሸበርቅ፣ የማይፈርስ የማይሸት የማይበሰብስ የማይጠወልግ የማይታመም ሰውነት ይዘን እንድንነሳ አዲስ አድርጎን ሊሰራን። እንዴ አታምኑትም? እግዚአብሔር ያለው እውነት ነው። ቃል ኪዳኑ የታመነ ነው። ሐሰት ለባህሪው የማይስማማ ነው። የምንሞተው ሊሰራን። አፈር ውስጥ ከገባን በኋላ ቀድሞስ ከአፈር አይደል እንዴ የሰራ? ያውም ያኔ ምንም እያለ ምንም እማባልዎ ሀበቦ ካለ ምንም ነው የፈጠረ። አሁን ደግሞ ሥጋ ከፈረሰ ካፈር ከተለወሰ በኋላ ለሱ ምንም ያቅተዋል? መጀመሪያም ካፈር አሁንም ካፈር አዲስ አድርጎ ሊሰራ አንዲት የሸክላ ባለሙያ፣ አንዲት የገል ባለሙያ ሸክላዋ ቢሰነጠቅ ገሏ ቢሸረፍ ጊዜ ስትለስነውና ስትጠግነው የምትውል ይመስላችኋል? ምዕመና አትውልም። ገሏ ቢሰነጠቅ ሸክላዋ ቢሸረፍ ስትጠግነው አይደለም የምትኖረው፣ አፍርሳ አብኩታ ነው የምትሰራው። ታዲያ እግዚአብሔር እንድንፈርስ ለምን ፈቀደ? እንደገና የክብር የሸክላ ዕቃ አድርጎ ሊሰራን ነዋ። እንደገና ሊያስውበን ነዋ። መጽሐፍ ቅዱስ እንዲህ ይላል፣ እኛ ሸክላ ነን፣ እግዚአብሔር ሰሪያችን ነው ይላል። እኛ ጭቃ ነን፣ እግዚአብሔር ፈጣሪያችን ነው ይላል። ለምን መቃብር ውስጥ እንገባለን? ያሸበረቅን እንድንወጣ፣ የከበረ ሰውነት ይዘን እንድንወጣ፣
የማንበሰብስ ሆነን እንድንሰራ እንደገና አዲስ ውብ አድርጋ የሸክላ ባለሙያዋ እንደምትሰራው እንደገና የከበረ አድርጎ ሊፈጥረን ነው። እንደገና ሊሰራን ነው። ለምን እንሞታለን? እግዚአብሔር እንደገና ሊሰራ። ሁለተኛ ሶስተኛ ለምን እንሞታለን? ለምን እንሞታለን? ቅዱስ ባስልዮስ ዘቂሳርያ በአንድ ትምህርቱ ላይ እንዲህ ይላል። የሰው ልጅ ለዘላለም በኃጢአት እንዳይኖር ለመከልከል እግዚአብሔር የሰጠው ስጦታ ሞት ነው ይላል። ደግሞ አለው የሰው ልጅ ለዘላለም በኃጢአት እንዳይኖር ለመገደብ እግዚአብሔር ለሰው ልጆች የሰጠው ስጦታ ቢኖር ሞት ነው ይላል። እንደውም ቀጠል አድርጎ የእግዚአብሔር የምህረቱ አካል ነው ይላል። ምዕመናን ለዘላለም በኃጢአት እንዳንኖር እግዚአብሔር በሞት ምክንያት ይገድበናል። በሞት ምክንያት ይከለክለናል። በሞት ምክንያት እግዚአብሔር በቃችሁ ይላል። ለምን እንሞታለን? ለዘላለም በኃጢአት እንዳንኖር፣ ኃጢአት እየሰራን እንዳንኖር፣ ከኃጢአት ሊገድበን፣ ከበደል ሊከለክለን። ምዕመናን ወገኖቼ እስኪ አስታውሱ፣ እውነት ምድር ላይ ሞት ባይኖር ኖሮ በምድራችን ላይ ወንጀል ምን ያህል ይስፋፋ እንደነበር አስቡት። እንዴ አምባገነኖች በሞት ባይያዙ ኖሮ እናንተ ክርስቲያኖች እስኪ አስቡት፣ እነ ዱዲያኖስ በነ ቅዱስ ጊዮርጊስ ላይ ብቻ ያበቁ ነበር አይደለም? ተረኞቹ እኛ እንሆን ነበር። እሱም ካልካድን ፈርተን ቤተ ክርስቲያን ትኖር ነበር። ገዳዮች እየገደሉ ሟቾች እየሞቱ ምድር ላይ ሰው ይገኝ ነበር። በሞት ምክንያት እግዚአብሔር በቃችሁ ባይላቸው ኖሮ ኃጢአተኞች ለዘላለም በኃጢአት እንዳይኖሩ ለመገደብ እግዚአብሔር ሞትን ያመጣ ይላል ሊቁ። እንዴ የሰውን ልጅ ስጋ ፍሪጅ ውስጥ እያስገቡ የሰው ልጅ ፍሪጅ ውስጥ የነበረ ስጋ የሚበሉ የምድራችን አምባገነኖች በሞት ምክንያት ባይወሰዱ ኖሮ ምናልባት ፍሪጅ ውስጥ የሚገኘው የኔ ስጋ ይሆን ይሆን? ወረፋ ይዤ ይሆን? በቃችሁ አላቸው። ምዕመናን ጉልበተኞች፣ አምባገነኖች፣ ኃይለኞች በሞት ምክንያት ባይቆሙ ኖሮ ምድር ምን ልትሆን እንደምትችል አስቡ። ሞት እንኳን እያለ ምድርን እንዲህ ካደረጓት ሞት ባይኖር ኖሮ ምን ሊያደርጓት እንደሚችል አስቧል። እስኪ አስቡ። ለዚህ ነው የእግዚአብሔር የምህረቱ አካል ነው የሚለው። ሞት ስላለ እኮ አንዳንዶቻችን ጨዋ ሆነናል። በእግዚአብሔር ፊት እንደምንቆም ስለምናስብ በሰዎች ላይ መጨከን አቁመናል። እግዚአብሔር እንደሚጠይቀን ስለምናውቅ ከዘማዊነት ወጥተናል። ሞት እንዳለብን ስላወቅን የምላስ መልስ በእግዚአብሔር ፊት እንዳለን ስለተረዳ ሰው መናገር እኮ አቁመናል። ሞት ስላለ የሰው ልጅ ለዘላለም በኃጢአት እንዳይኖር ለመገደብ የተሰጠ ስጦታ ነው እኮ ነው ያለው እንጂ ገዳዮች እንደገደሉ ይቀጥሉ ነበር። ሟቾችም እየሞቱ ያልቁ ነበር። ግፈኞች ግፍ እየሰሩ እያስራቡ ይቀጥሉ ነበር። ሩህባንም እየተራቡ ይሳቀቁ ነበር። ምድር እጅግ በጣም የከፋ ኑሮ የሚፈጸምባት ትሆን ነበር። ግን እግዚአብሔር ለዘላለም የሰው ልጅ በኃጢአት እንዳይኖር በሞት ምክንያት በቃ ይላቸዋል። በቃ ይላል። ንጉሥ አጋግ በዚህ በመጽሐፈ ሳሙኤል ተጽፏል። በጣም ይገርማቸዋል። ሴቶች ሲጸንሱ
ከነ ህይወታቸው ሆዳቸውን እየተረተረ ወንድ ነው ሴት ነው እያለ ቼክ ያደርግላችሁ ነበር። እየሰማችሁኝ ነው? አሁን ይሄ ንጉሥ አጋግ ቢኖር ኖሮ አልትራሳውንድና ኤምአርአይ ትነሺ ነበር። እሱ እየቀደደ ያይ ነበር እንጂ ወረፋ ይዘን ነበር ከሚስቶቻችን ጋር እኛም የአጋግን አልትራሳውንድ ለማሳየት። እግዚአብሔር በሞት በቃ አለዋ። ነብዩ ሳሙኤል መጣና ሰይፍ ይዞ ሊገለው ሲል ሞት እንደዚህ መሪር ናት እንዴ አይል መሰላችሁ? ቅመሳት እንጂ አንተ። ያስጨነቁ ይጨነቃሉ ይቅመሷል፣ የገደሉ ይመታሉ ይቅመሷል፣ ያስራቡ ይራባሉ ይቅመሷል፣ የገፉ ይገፋሉ ይቅመሷል፣ ያስጨነቁ ይጨነቃሉ ይቅመሷል። ቅዱስ ያዕቆብ ዘስሩግ እንዳለው ያን ጊዜ አፋቸው ይዘጋል፣ ያን ጊዜ ጩኸት ይሆናል፣ እናትም የልጇን ጩኸት አትሰማም። ያን ጊዜ ፍጅት ይሆናል፣ የማይጠቅም ፍጅት ነው። ይቅመሷት እንጂ ብንጮህ ካልሰሙን እመኑኝ አንድ ቀን እነሱም ይጮሃሉ፣ የሚሰማቸው ግን የለም። ይፈጃሉ፣ አንድ ቀን ግን ይፈጃሉ። እግዚአብሔር በሞት ምክንያት ያስቆማል። እግዚአብሔር በሞት መቅሰፍት ይቀጣል፣ ያስቆማል። ምዕመናን እና እስከ መቼ ሚስታችንን እንዳስነቀስን እንኖራለን? እስከ መቼ ማዲያት እንዳወጣች፣ እስከ መቼ በባሏ እንዳዘነች እንዴ በቃ ይባላል። እስከ መቼ ኃይለኛ እንደሆነ፣ እስከ መቼ ያዙ ይልቀቁኝ እንዳለ፣ እስከ መቼ እንደጠገበ፣ እስከ መቼ ይቺ ጆሮ አየችኝ እያለ ሰው እንዳመናጨቀ ይኖራል። ይቀምሳታል። ኃይለኞች መዋረዳቸው፣ ብርቶች መድከማቸው አይቀርም። በኃይለኛው በእግዚአብሔር እጅ ፊት መዋረዳቸው አይቀርም። በቃ ይላል እግዚአብሔር። በሞት ፊት ያስደነግጣቸዋል። ኃይለኛውን እስኪዩት ኩርምት ብሎ አቤት! በውበታቸው ሌላውን የናቁ፣ በኮስሞቲክሳቸው የሚመጻደቁ፣ መኪና በመንዳታቸው በአየር ላይ የሚበሩ የመሰላቸው ድሃውን ጢቅ የሚሉበት ሽታውን እንኳን የጠሉት ውበት ሲረግፍ ያያሉ። አልጋ ላይ ሲጣበቁ ይቀምሳሉ። በቃ በአፈር ምክንያት በሳጥኑ ሲቀበሩ ይሄዳሉ እንጂ ኮስሞቲክስ ሳጥናቸውን ይዘው ሲሄዱ አላየንም። ንጉሥ ሰላንዲዮስ እንኳን ምንም ነገር ይዤ እንዳልሄድኩ ዓለም ይወቅ፣ እጄን ከመቃብር ያውጡና ቅበሩኝ ብሎ አሉ። ነጭ ፈትሉን ብቻ ይዞ እንደሄደ ተጽፏል። ነጭ ፈትል ብቻ ይዘው ሄደዋል። በቃ ግፍ ሰርተው የሰበሰቡት ለማን ይሆናል? በቃ እንዴ ምዕመናን በሞት ምክንያት ለዘላለም በኃጢአት እንዳንኖር ይገድባል። ይህ የምህረቱ አካል ነው። ምድሪቱን እንዳናጎሳቁላት፣ ሰውን እየበደል ግፍ እየሰራ እንዳንኖር። ስንቱ በመተት ምክንያት ስንቱ አበደ እና ይቀጥሉ እያሳበዱ ልትሉ ነው? ስንቱ እንዳነከሰባቸው አያነከሱም እነሱ። ስንቱ ልቡ እንደተሰበረ የእነሱ አከርካሪ መሰበር የለበትም። በሞት ምክንያት መደንገጥ አለባቸው። ሰውን አልፈሩ፣ እግዚአብሔርን አልፈሩ፣ ሰውን አላፈሩ። ታዲያ ሞትን ይፍሩት እንጂ በሞት ምክንያት በቃችሁ ይላል። ስንቱን አሳመሙት፣ ስንቱን ሕመም ቤት ጣሉት፣ ስንቱን ሆስፒታል አጋደሙት፣ ስንቱን ደም አፈሰሱ። ልጆቻቸውን እንዳያሳድጉ ስንቶችን ቅርጥፍ አድርገው በሉ። ቲያትር አይደለም የማወራው፣ ስለማውቅ ነው ማወራው። ስለምናይ ነው የምናወራው። ለእነሱ ገንዘብ ማምረቻ
ሰው በቁስል ይመታል፣ ሰው በካንሰር ይቃጠላል፣ ሰው በኬሞ ይነዳል። ታዲያ እግዚአብሔር እነዚህን በቃችሁ ማለት የለበትም። ፍትርት መጽናት የለበትም። እግዚአብሔር መፍረድ የለበትም። በቃ ይላል። ምንም ይዛ አትሄድም። በቃ ይላል። ባስልዮስ ዘቂሳርያ ያለው ይሄንን። ደሞስ ካልጋ የተጣበቁ እንደተጣበቁ መቅረት አለባቸው። ህመማቸው ማብቃት የለበትም። በቃችሁ ይላቸዋል። ተርበው ምንም ቀን በልተው ማያውቁት አንድ ቀን መጥገብ ተመኝተው ሳይጠግቡ እንደቀሩት እና ሁሉ ጊዜ እየተራቡ መኖር አለባቸው። በቃችሁ ይላቸው። ምን ሌላውን የሚጠግበውንና ሆዱን የሚያሻውን እያያችሁ ለምን ትጓጉ? በቃችሁ ብሎ ያሳርፋቸዋል። በቃችሁ እንደተጠበሱ የሚኖሩትን በቃችሁ ይላቸዋል። ሞት የምህረቱ አካል ይሆናል። አንዳንዴም እንዲህ አይነት ኑሮችን በቃ ለማለት እግዚአብሔር ሞትን ያዛል ይላል ባስልዮስ ዘቂሳርያ። ለምን እንሞታለን? በቃችሁ ለመባል ነው። በቃችሁ ለመባል አሸቼ ገዳሚውን ለማስቆም አንዳንዶች ምድር አልበቃቸው ብሎ ሰው አልታያቸው ብሎ ድሃ ተጸይፈዋል። እስኪ ይሁን፣ እግዚአብሔር ደግሞ ይነሳል። እግዚአብሔር ደግሞ ይነሳል። በቃችሁ የሚልበት ቀን ይመጣል። ማን ያልበቃው አለ? ቀደም ካልኳችሁ ከነ ኢዲ አሚን ዳዳ ጀምሮ በቃችሁ ተብለዋል። እነ ሂትለር እነ ሙሶሎኒም አልፈዋል። ቁስ አካልን ወደ ኢነርጂ፣ ኢነርጂን ወደ ቁስ አካል ሲቀይር አቶሚክ ቦምብ የፈጠረው አንሽታይንም እንኳን ሳይቀር በቃ ተብሏል፣ ሄዷል። እግዚአብሔር እንደ አንሽታይን መሰለን? አንድ ቀን ከዚህ ከቁስ አካልና ከኤነርጂ መሰባበር ምክንያት ያንን ኒኩለር ቦምብ ሲፈጥር ዓለምን ወደ ማጥፋት ነው ሄደው። ያለም ክብር ይግባውና ለስሙ ከፍ ይበልና የስም አጠራሩ ይድነቀን እንጂ እግዚአብሔር እነዚህ ሁሉ የምታዩቸው ከዋክብት ኒኩለር ቦምቦች ናቸው። ፀሐይማ ተዋል። ጥቃቅኑ ሁሉ ኒኩለር ቦምብ ነው። ይሄን ሁሉ ኒኩለር ቦምብ ታጥቆ አንድ ቀን እንኳን አላፈነዳብንም። ይህ ዓለምማ ትዕቢተኛ ታጠቅኩ ብሎ እንዴት እንደሚፎክር ይሁት። በቃ ይላል እግዚአብሔር። በቃችሁ አይላቸውም? ይላቸዋል። እንደዚህ ዓለምን በውጥረት የሚያስጨንቁትን የቀውስ መክበብ የሚያደርጓትን ዓለምን ብቻቸውን ሊኖሩ ፈልገው ብዙዎችን ለመፍጀት የሚቋምጡት እግዚአብሔር በቃችሁ ማለቱ አይቀር እንደሆነ እግዚአብሔር ባይመጣ ነበር እኛ የሚቆጨን። በእውነት እንዲሁ ምድር ላይ እንደዚህ እንደሆን ብንቀር ነበር የሚቆጨን። በእውነት በዚህች ሕይወት ብቻ ክርስቶስን ተስፋ አድርገን ቢሆን ነበር የሚቆጨን። በእውነት በዚህች ሕይወት ብቻ አይደለም እኛ የክርስቶስ ይሆን ነው። ለምን እንሞታለን? በቃችሁ ሊል ነው እግዚአብሔር። በቃችሁ ይላል። በምክር ካልሰማህ በመከራ ያሰማሃል። በቃ ይላል። በፍቅር ካልሰማህ በቁጣህ በቃ ይላል። በጤና ካልሰማህ በበሽታ በቃ ይላል። ቅዱስ ይስሐቅ እንደተናገረው በጤንነት ይሁን በበሽታ እግዚአብሔር ወደ አንተ የሚመጣው አታውቅም። ጤነኞች የነበሩ ስንቶች ወድቀዋል። ደግፈው የነበሩ ስንቶች ተደግፈዋል። ያዙ ይልቀቁኝ ያሉ ሰዎች እንዴት አድርገው አልጋ ላይ ተይዘዋል። በምን ቋንቋ እናስረዳችሁ? ሲራክ እንዳለው እኮ ነው። በቁሙ የሚተላ ሰው ምንኛ ይታበይ ይላል። ሲራክ 10ን አንብቡት። በቁሙ የሚተላ ሰው ይህን ያህል መታበይ ነበረበት። በቃ ይላል እግዚአብሔር። በሞት በኩል ያስቆማል እግዚአብሔር። በቃ ሶስተኛ አራተኛ ለምን እንሞታለን? ትንሽ ከቅዝቃዜው ጋር አብሮ የሚሄድ ትምህርት ነው አይደል? ነው ባሳ ቆራመጥኳችሁ ቴዲዬ ምን ላድርግ? ሳልነግር ብቀር ነው እኔ የምጠየቀው። እውነት አስብ
ምን ቦጣ? ለእኔም ነው የምነግረው ለእናንተ። እንደውም ብዙ ለእኔ ነው እየወቀስኩት ያለው። እናንተማ ምን በወጣችሁ? ንጹሐን ናችሁ ምስኪኖች። በሰላም እንደወጣ እውነቴን ነው በእውነት ደግሞ። አራተኛ አንድ ጥቅስ ልጥቀስ፣ ከዛ አስመርጣችኋለሁ። እሺ እሺ አትሉ? ፈራችሁ እንዴ? ትሞታላችሁ እያልኳችሁ አይደለም። ለምን እንደምንሞት ነው እየነገርኳችሁ ያለሁት። እሺ እንዳትፈሩ። እናንተማ ክርስቲያን ናችሁ፣ እንድትደፍሩ እኮ ነው። በሞት ላይ እንድትፎክሩ። ሞት ወይ መውጊያ የታል? ሲኦል ወይ ድል መንሳት የታል እያላችሁ በመቃብር ላይ እንድታፌዙበት እኮ ነው ማስተምራችሁ። ሰምታችሁኛል? አራተኛ አንድ ጥቅስ ላንብብላችሁ። አልዓዛርም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። ይሄን ያዙልኝ። ከዛ ይቀጥልና ሉቃስ ወንጌል ምዕራፍ 16 ባለጸጋው ሞተ ተቀበረ ይላል። ሁለት ሰዎችን ያነጻጽራል። አንደኛው እጅግ በባለጸግነት የኖረ ግን ድሆችን የማይረዳ ሰውን የማይደግፍ ጭራሽ አልዓዛርን አንድ ቀንም እንኳን አይቶት ራርቶለት የማያውቅ ዕለት ዕለት እየተመቸው የኖረ አንድ ባለጸጋ ሰው ነበር ይላል። ሁለተኛው ደግሞ ምስኪን በጉስቁልና የሚኖር አልዓዛር የሚባል ነበር። አሁን ጥቅሶቹን ላንብብ። አልዓዛር ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። ስለ ባለጸጋው ሲናገር ደግሞ ባለጸጋው ሞተ ተቀበረ ይላል። አሁን እናንተን ላስመርጣችሁ። እንደ አልዓዛር ብትሆኑ ይሻላችኋል እንደ ባለጸጋው? ምን እያሰባችሁ መልሱልኝ። እንደ አልዓዛር እንደ ባለጸጋው? የምራችሁን ነው? ማብራሪያ ይልቀጥል እንዳታፈገፍጉ። አልዓዛር እኮ ምርጥ ድሃ ነበር፣ ደረጃ አንድ ድሃ ነበር። ያኛው ደግሞ ለትለት እየተመቸው ነው። አሁንስ ሐሳብ ከቀየራችሁ እንደ አልዓዛር እንደ ባለጸጋው ድሃ ሆናችሁ? አይ ድምጻችሁ እየሳሳል ሳስቷል። አሳሳ እንደ አልዓዛር እንደ ባለጸጋው የምፈልገው ቁም ነገር ስላለ ነው የምጠይቃችሁ። እሺ እንጂ እናንተን መፈታተን ፈልጌ አይደለም። እንደ አልዓዛር እንደ ባለጸጋው። እሺ ትንሽ ነገሩ ከበድ ላድርገው። አልዓዛር እኮ ድሃ ብቻ አልነበረም፣ በቁስል የተመታ በሽተኛ ነበር። እውነት ነው ያስብላል አይደል? አሁን ጥያቄ ልድገመው። እንደ አልዓዛር እንደ ባለጸጋው እንደገና ቁስላም ሆናችሁ? አይ ቆይ ይሄ ድምፅ ብዙም አላስተማመነኝም። እንደ አልዓዛር እንደ ባለጸጋው የምራችሁን ነው? በቃ ነገሩ ትንሽ እያጋነንኩት አይደለም፣ እንደውም ከምናገረው ያነሰ ነው። ሶስተኛ አልዓዛር እኮ በዛ ሁሉ ድህነት፣ በዛ ሁሉ ታማሚነት አስታማሚ የሌለው ምስኪን ነው። እንደውም አስታማሚዎቹ ውሾች ናቸው። መጽሐፍ ቅዱስ ቁስሉንም ውሾች ሲልሱለት ደስ ይሰኝ ነበር ይላል። አሁን ልድገመው ጥያቄን መረር አድርጌ። እንደ አልዓዛር እንደ ባለጸጋው የምራችሁን ነው? አይ ደህና ክርስቲያን እየሆናችሁ ነው ማለት ነው። አሁን እስኪ እንደው እዚህ መድኃኔዓለም ግቢ ውስጥ እንደሆናችሁ ሳታስቡ ይሄ አልዓዛር የሚባል ደሳሳ ጎጆ ውስጥ ሰፈራችሁ ቢኖርና ቅድም ያልኳችሁ ባለጸጋ ደግሞ በጣም የሚያምር G+- ውስጥ ቢኖር እድለኛ የምትሉት ማንን ነው? ኧረ ተው እንጂ እንዴ! እዚህ እንዳላችሁና እኔ እንደምሰብከው ሳይሆን እንደምታልፉ ሆናችሁ እንደ ቀበሌ ሰው ሆናችሁ አልዓዛር ነው እንደው እዚህ መታችሁ እንኳን እንደው ተተኮሰ የምትሉት እሺ ማንን ነው? ኃጢአተኝነትን ለዘላለም እንዳንኖር ለመገደብና ለመከልከል። ለምን እንሞታለን? ከሞት በኋላ የተጽናና ሕይወት እንድንኖር እንድንጽናና። ለምን እንሞታለን? እጅግ የተሻለ ሕይወት እግዚአብሔር ከሞት በኋላ ስለሚሰጠን። ገብቷችኋል? ግልጽ ነው። አሁን ስብከቴ ፍሬ ማፍራቷንና ማረጋገጥ ጥያቄ ጠይቃችኋለሁ። እሷም መሞት የምትፈልጉ
ምን ነው አዚቲ ከረቡ በፊት እንዳይሆን ብለሽ ተቆጥሯችን አቤት አቤት ደዌ ጉባኤ ያዘጋጅ ወካሰር ነው ኮሚሊ ሰምታችሁ ጭጭ በቃ እመኑኝ። ይሄ ነገርናችሁ ቃል እውነተኛ የእግዚአብሔር ቃል። ከክርስቶስ ጋር መኖር ትፈልጋላችሁ አትፈልጉ? ግን ትንሽ ቢቆይ አይደል? አሁን ደስታችሁ ጉድ ፈልቶ ቢሆን እኮ እኔም አይከፋኝም። ግን ደግሞ እውነቱ እሱ አይደለም ነው። እስኪ አንድ ነገር በጣም ሐሳባችሁ በጣም ጥሩ ነው። እኔንም በጣም አነቃቅቶኛል። ግን ምን ያደርጋል ሰዓት የለኝም እንጂ ልናገባም ላናገባም እንችላለን። እውነት አሰብ ልንወልድም ላንወልድም እንችላለን። እውነት አሰብ ባለጸጋ ልንሆንም ላንሆንም እንችላለን። እውነት አሰብ ልንሞትም ላንሞትም እንችላለን። እውነት አሰብ እውነት ምድር ላይ የትኛውም ነገር እርግጠኞች አይደለንም። አንድ ነገር ብቻ እርግጠኛ ነን። ምን መሞታችን። ሌላ ሁሉ እናንተ አሁን የምትደክሙበት ልጅ ባሳድግ በወልድ ብኩ ምናምን ብድር እሱ እርግጠኛ አይደለን ነን። አንድ ነገር ግን እርግጠኛ ነን። ምን እሱ ግን መቼ ይመጣል? መቼ ይታወቃል? መቼ ይታወቃል? ዛሬ ሊሆን ይችላል፣ አይችልም። ይሄ ሰውዬ ምን አይነት ግፈኛ ነው? እንደው ያን ዘካርያስ እንደ ያደረገው መልአክ ዛሬ የለም እንዳትሉ አደራችሁ። ዛሬ ሌሊት ሊሆን ይችላል፣ አይችልም። ለዛ ነው ወገኖቼ እንድንዘጋጅ ስለፈለኩ ነው እንጂ ማስጨነቅ ፈልጌ አይደለም። እየሰማችሁኝ ነው? እንዘጋጅ። ማንም ኢንሹራንስ ካምፓኒ እዚህ ሰዓት በኋላ ያለውን ኢንሹራንስ ካርድ አይሰጣችሁም ለህይወታችሁ። ያበቃ ነው አይደለም? እና እንዘጋጅ አይመስላችሁ? ካሚሎስ የተባለ ሊቅ የተናገረውን ነገር ተናግሬ ያበቃለሁ። በሲኦል ያሉ ዘመዶቻችን እግዚአብሔር 30 ደቂቃ ብቻ ምድር ላይ እንዲኖሩ ቢፈቅድላቸው 30 ደቂቃ ብቻ ምድር ላይ እንዲኖሩ እግዚአብሔር ቢፈቅድላቸው ምን የሚያደርጉ ይመስሏችኋል? ሲኦል ያሉ እቆብ ይገባሉ፣ ኮንዶሚኒየም ይቆጥባሉ። ምን ነው የሚያደርጉት? 30 ደቂቃ 30 ዓመት የኖራችሁ 30 ቀን የተሰጣችሁ 3 ሰዓት ያላችሁ አንዲት ነገር ብቻ ማድረግ ይጠበቅብናል። ምን? ሞትን አትፍሩ ኃጢአትን ፍሩ እንዳለው የቤተ ክርስቲያናችን መጽሐፍ። ለምን እንደምንሞት ነግሬያችሁ፣ ግን ይሄን ሁሉ አትፈልጉ። ሕያው መሆን አትፈልጉም። ከክርስቶስ ጋር መኖር አትፈልጉ። አዲስ ሆናችሁ መሰራት አትፈልጉ። የሚሻል ሕይወት መኖር አትፈልጉ። መጽናናት አትፈልጉ። ለምን እንሞታለን? የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። ለንስሐ ሞት ያብቃ። አሜን። ይቆየ